ሰላም ውድ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። የስድስተኛ ክፍል ሂሳብ ምዕራፍ 2 ክፍልፋዮች፣ አስረኞች እና መቶኛዎች የሚሉትን ነጥቦች ለማየት በዛሬው ቪዲዮ ተገኝቻለሁ። እንግዲህ በዛሬው ቪዲዮ ላይ የምናየው ክፍልፋዮች የሚለውን ሐሳብ ይሆናል። እስከ መጨረሻ ቪዲዮ እንድትከታተሉ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሮ በቀጥታ ወደ ሐሳቡ አለፍኩኝ። እንግዲህ በዚህ ቪዲዮ ላይ ክፍልፋዮች የሚለውን ለዛሬ እናያለን። ምንድነው ክፍልፋዮች? አይነቶቹን እናያለን። እያንዳንዱን ነጥብ በዝርዝር ለማስረዳት ሞክራለሁ። እንግዲህ ክፍልፋዮች በምንልበት ሰዓት ላይ በእንግሊዝኛው ፍራክሽንስ የምንለው ሲሆን ክፍልፋይ ማለት የአንድን ሙሉ ነገር የተወሰነ እጅ ወይም ቁራጭ የሚያሳይ ነው ይለናል። የአንድን ሙሉ ነገር የተወሰነ ቁራጭ የሚያሳይ ነው። ለምሳሌ ያ ሙሉ ነገር ምን ሊሆን ይችላል? ክብ ሊሆን ይችላል። ይህን ክብ ለምሳሌ ሁለት ቦታ እንደዚህ ብቆርጠው፣ አሁን ሁለት ቦታ ከቆረጥኩ በኋላ ይህንን ቁራጭ ብወስድ እንደማለት ነው። ስለዚህ ብወስድ ምን ያህሉን ወሰድኩ ከሙሉ ላይ ተብለን ብንጠየቅ ይሄኛው ምን ይሆናል? ሁልጊዜም በምንጽፍበት ሰዓት ላይ የሚሰጠን ወይም ይሄ እችኛዋ ምን ያህል እጅ ወሰድን የምንለው ሁልጊዜም ላዕል ተብሎ ይባላል፣ ወይም ከላይ የምንጽፈው ማለት ነው። ስለዚህ ይሄ ስንተኛ ነው ስንባል ከሙሉ ስንት ነው? አጠቃላይ ስንት ቦታ ነው የተከፈለው? ሁለት ቦታ አይደለ? ስለዚህ አጠቃላይ ሁል ጊዜ ሲጻፍ ከስር ይጻፋል፣ ታዕት ተብሎ የሚባለው ማለት። ስለዚህ አጠቃላይ ከስር ይጻፍና ከአጠቃላዩ ላይ ስንት እጁን ወሰድኩ? አንድ እጁን ወሰድኩ ማለት ነው። ስለዚህ አንድ ሁለተኛ ብለን እንላለን ማለት ነው። ልክ በዚሁ ላይ ይህንንም ብጨምር እንደዚህ ብከፍለው፣ ስለዚህ አሁን ይሄ ስንተኛ ነው ተብለን ብንጠየቅ ይሄ አንድ እዚህ ጋር ላይ የተቀባው፣ ሁለተኛ እቺ ያለች፣ ሶስተኛ ይሄ አለ ማለት ነው። ስለዚህ ይሄ ከሙሉ ክቡ ላይ ስንቱን ነው የወሰድኩት? ከሙሉ ላይ ሙሉ ስንት ነው? ሶስት። በሶስት ቦታ ነው የተከፈለው አይደለ? ስለዚህ ከሙሉ ላይ ስንት እጁን ወሰድኩ? አንድ እጁን ወሰድኩ ማለት ነው። ይሄ ምን ይባላል? ሲሶ ተብሎ የሚባለው ማለት ነው። ሲሶ ማለት አንድ ሶስተኛ እንደማለት ነው። አራት ቦታ ደግሞ ብከፍለው ሩብ ይሆናል ማለት ነው። ከሙሉ ላይ አንድ አራተኛውን አንድ እጁን ወሰድኩ እንደማለት ነው። ስለዚህ ክፍልፋይ በምንልበት ሰዓት ላይ የአንድ ሙሉ ነገር የተወሰነ እጅ ወይም ቁራጭ የሚያሳይ ቁጥር ነው ማለት ነው። ማንኛውም ነገር በዚህ መልኩ ሲሰጠን ስንተኛ ተወሰደ ተብለን ስንጠየቅ የተወሰነው እጅ ከላይ የምንጽፈው ነው፣ አጠቃላዩ ደግሞ ከስር የምንጽፈው ነው ማለት ነው። ይሄ ክፍልፋይ ብለን እንጠራዋለን። እንግዲህ በክፍልፋይ ውስጥ ሁልጊዜም በውስጡ ሁለት ቁጥሮች ናቸው ያሉት ክፍልፋይ በምንልበት ሰዓት ላይ ማለት ነው። የመጀመሪያው ላዕል ተብሎ ይጠራል ማለት ነው። ላዕላይ ወይም ላዕል እላይ ማለት ነው አይደለ? ላዕል እንዳይጠፋባችሁ ሁልጊዜ ይህንን እንዴት ነው የምትይዙት? እላይ። ያ ማለት እላይ የሚጻፈው ቁጥር ላዕላይ ተብሎ ይጠራል ማለት ነው። ወይም በእንግሊዝኛው ላይ ኑሚኔተር ብለን የምንለው ነው። ስለዚህ ምን ማለት ነው? ላዕላይ ስንል ከላይ የሚቀመጥ ቁጥር ሲሆን የተወሰደውን ክፍል ነው የሚያሳየው ማለት ነው። ምኑን ነው የሚያሳየው? የተወሰደውን። ለምሳሌ ይሄ ይሄ ክብ ሶስት ቦታ ነው የተቆረጠው። ከሶስቱ አንድ እጁ ተቀብቷል። ስለዚህ ምን ያህሉን ወሰድኩ ብባል ከሶስት እጁ ከሶስት ከሙሉ ላይ ምኑን ነው? አንድ እጇን ነው የወሰድኩት ማለት ነው። ይሄኛው እንደዚህ ቢቀባ ኖሮ ደግሞ ምን ያህሉን ወሰድኩ ተብሎ ብንጠየቅ ሁልጊዜም ከሙሉ ላይ ሙሉ ስንት ነው? ሶስት። ስንት እጁን የወሰድኩት? ሁለት። ስለዚህ ሁልጊዜ ላዕላይ ተብላ የምትጠራው የተናት እቺ ላዕላይ ተብሎ ይጠራል። ላዕላይ ወይም ላዕል ተብሎ ይጠራል። እላይ የሚለውን ይይዛል። እታች ያለችው ደግሞ እቺ ታህታይ ወይም ታህታይ ተብላ ትጠራለች፣ ወይም እታች የሚለውን ነገር ይዛል ማለት ነው። ይሄ እንዳይጠፋባችሁ በዚህ መልኩ መያዝ ትችላላችሁ። ስለዚህ ሁለተኛው ሁልጊዜም በክፍልፋይ ውስጥ ሁለት ቁጥሮች ይኖራሉ ብለናል። የመጀመሪያው ላዕል ነው። ሁለተኛው ደግሞ ታህታይ ወይም ዲኖሚኔተር ብለን የምንለው ነው። ስለዚህ ከታች የሚቀመጥ ቁጥር ሲሆን ከታች የሚቀመጥ ቁጥር ሲሆን ሙሉውን ነገር በስንት እኩል ቦታ እንደተከፈለ ነው የሚያሳየው። ስንት ቦታ ነው ይሄ ሙሉ ነገር የተከፈለው? ለምሳሌ ሶስት ብለን ለምንድን ነው እዚህ ጋር የጻፍነው? ስንት ቦታ ነው የተከፈለው? ሶስት ቦታ ስለተከፈለ ማለት ነው። ይህንን ለምሳሌ አራት ማዕዘን ቅርጽ ያለው ነገር ቢኖረን ይህንን እንደዚህ ብንከፍለው፣ ስለዚህ ተጨማሪ አንድ ቢኖረን ለምሳሌ የተቀባው እች ልትሆን ትችላለች። ስለዚህ ሁልጊዜም ላዕላይ በምንልበት ሰዓት ላይ የተቀባው የተከፈለው የሚለውን ነገር ይዛል ብለናል። የተወሰነውን እጅን የሚያሳየው ብለናል። ስለዚህ ሁልጊዜም እቺ ላዕላይ ላይ የምትጻፍ ናት። አንድ ብለን ጻፍን። ከዛ ደግሞ ታህታይ የምንለው ምንድን ነው ብለናል? ከታች የሚቀመጥ ቁጥር ሲሆን ሙሉ ነገር በስንት እኩል ቦታ እንደተከፈለ ነው የሚያሳየው። ስንት እኩል ቦታ ነው የተከፈለው? አንድ ይሄ ያለ የተቀባው፣ ሁለተኛ አለች፣ ሶስተኛ፣ ከዛ አራት። ስለዚህ ስንት ቦታ ነው የተቀባው? አራት እኩል ቦታ ነው የተቀባው ማለት ነው። ስለዚህ ይሄ ከሙሉ ላይ ምን ያህሉን እጁ ወሰድኩኝ? አንድ እጁን። ይሄ ሩብ ብለን የምንለው ነው። ሩብ ብለን የምንለው አንድ አራተኛ ማለት ሩብ ማለት ነው። አንድ ሶስተኛ ማለት ሲሶ ማለት ነው። አንድ ሁለተኛ ማለት ግማሽ ማለት ነው። እነዚህንም በዛው እያወቃችሁ መሄድ አለባችሁ ማለት ነው። ስለዚህ ክፍልፋይ ላይ ሁለት ቁጥሮች አሉ፣ ላዕላይና ታህታይ ብለን እንጠራቸዋለን ማለት ነው። እሺ፣ ሌላው ደግሞ እዚህ ጋር የምናየው ምንድን ነው?
እሺ ምሳሌ እኔ ለምሳሌ እዚህ ላይ ምን ይለናል? ምሳሌው ላይ ኦኬ 3/4 አለ። አሁን 3/4 ስለዚህ ከአጠቃላዩ ስንት ነው? 4 ቦታ የተከፈለ ነው። ከአጠቃላዩ ስንት እጁን ነው የወሰድኩት? 3 እጁን የተወሰድኩት። ይህንን በክብ ማሳየት እንችላለን፣ በተለያዩ መልኩ ማሳየት እንችላለን። ይህንን ሁለት እኩል ቦታ እንደዚህ ብቆርጠው እንደማለት ነው። ስለዚህ ስንት ቦታ እንዲከፈሉ? ይቺ 1 ናት፣ ይሄ 2 3 4 አይደለ? ስለዚህ ይሄ አጠቃላዩ ስንት ነው? 4። ሁልጊዜም አጠቃላይ የሚጻፈው ከየት ነው? ታህታይ ላይ ነው የሚጻፈው ማለት ነው። ስለዚህ አጠቃላዩ 4 ነው። አሁን ከዚህ ውስጥ የተቀቡት ይሄ አንድ ተቀባ፣ ይሄም ተቀብቷል፣ ወይም ይሄም ተቀብቷል። ስለዚህ እኔ የወሰድኩት ከዚህ ከሙሉ ላይ እነዚህ ሶስቱን ብወስድ ምን ያህል ነው ከአጠቃላዩ ላይ የወሰድኩት ማለት ነው? 3 እጅ ነው የወሰድኩት ማለት ነው። 3/4 ይባላል። ይሄ ያልተቀባው ተብለን ስንጠይቅ ደግሞ ከሙሉ ላይ ያልተቀባው ስንት ነው? ከአጠቃላዩ ላይ 3ቱ ተቀብቷል፣ አንዷ ናት ያልተቀባቸው። ስለዚህ ያልተቀባው ቢባል ደግሞ 1/4 ብለን እናስቀምጣለን ማለት ነው። ስለዚህ 3/4 እዚህ ጋር 3 ላዕላይ ሲሆን 4 ደግሞ ታህታይ ተብሎ ይጠራል። ትርጉሙ ምንድን ነው? አንድን ነገር በ4 እኩል ቦታ ከፍለን 3ቱን ወስደናል እንደማለት ነው። ይሄ ክፍልፋይ በቀላሉ ስንረዳ ይህን ይመስላል ማለት ነው። ኦኬ ሌላው ነጥብ እዚህ ላይ ማየት የሚገባ ምንድን ነው? የክፍልፋይ አይነቶችን ነው። እንግዲህ ሁልጊዜም በላዕላይና በታህታ ላይ ተመርኩዘን ክፍልፋዮችን በሶስት እንከፍላለን። የመጀመሪያው ህጋዊ ክፍልፋይ ብለን የምንለው ነው። እንግሊዝኛው ፕሮፐር ፍራክሽን ይለዋል። ይህንን 7ኛ ክፍል ላይ ሄዳችሁ የምትማሩት እንግሊዝኛ ስለሆነ ከወዲሁ እያወቃችሁ መሄድ ነው። ስለዚህም ህጋዊ ክፍልፋይ ፕሮፐር ፍራክሽንስ ብለን የምንላቸው ናቸው። ምንድን ነው ህጋዊ ክፍልፋይ በምንልበት ሰዓት ላይ ይሄ ህጋዊ ክፍልፋይ ነው አይደለም የሚለውን ለማወቅ ምኑን ማወቅ ያለብን? እዚህ ጋር የሚነግረን ነገር እንየው። ይህ ክፍልፋይ ከአንድ ያነሰ አንድ ቁጥር ማለት ነው። ስለዚህ ከአንድ ያነሰ ዋጋ ያለው እቺ አሁን ፈተና ላይ በደንብ ታስፈልጋችኋለች፣ ሊጠየቅ ይችላል። ከሚከተሉት ውስጥ ከአንድ ያነሰ ሊለን ይችላል፣ አሊያም ህጋዊ ክፍልፋይ የሆነው የትኛውን ይለናል። ስለዚህ ሁልጊዜም በምናይበት ሰዓት ላይ ላዕሉን ለታህቱ ስናካፍል ከአንድ ያነሰ ቁጥር የሚመጣ ከሆነ ያ ህጋዊ ክፍልፋይ ይባላል። ስለዚህ እዚህ ጋር ምናለን? የላይኛው ቁጥር ወይም ላዕላዩ ሁልጊዜም ከታችኛው ወይም ከታህታዩ ምን መሆን አለበት? ያነሰ መሆን አለበት ማለት ነው። ስለዚህ ላዕላይ ሁልጊዜም ያንሳል ከታህታይ ማለት ነው። ታህታይ ላዕላይ ከታህታይ ያንሳል። ምን ላይ? ህጋዊ ክፍልፋይ ላይ ማለት ነው። ምሳሌ መውሰድ እንችላለን። እዚህ ጋር ሁሉንም ቁጥሮች በምታዩበት ሰዓት ላይ ህጋዊ ክፍልፋይ የትኛው ነው ተብለን ብንጠየቅ ምን ይሆናል? ይሄ 1/2 አለ። ስለዚህ ላዕላዩዋ ስንት ናት? 1 ናት። ታህታዩዋ 2 ናት። ስለዚህ ላዕላዩ ከታህታዩ ያንሳል። 1 ከ2 አንሳለች ማለት ነው። ይሄ ህጋዊ ክፍልፋይ ነው። 3/4 አለን። እዚህ ጋር ላዕላዩ 3 ነው፣ ታህታዩ 4 ነው። ስለዚህ ይሄም ህጋዊ ክፍልፋይ ነው። 5/8ኛም ህጋዊ ክፍልፋይ ነው። እንግዲህ እዚህ ጋር ያለን ደግሞ ምንድን ነው? ሁልጊዜም ከአንድ ያነሰ ቁጥር ዋጋ ያለው ነው አለን። ያ ማለት ምንድን ነው? ላዕላዩን ለታህታዩ ስናካፍል ለምሳሌ 1/2 ማለት ነው 0.5 ማለት ነው። 0.5 ደግሞ ሁልጊዜም ከስንት ያንሳል? ከአንድ ሚያንስ ነው አደለ? ሁልጊዜም የህጋዊ ክፍልፋይ ዋጋው መጨረሻ ላይ አካፍለን ብናመጣው የሚመጣ ዋጋ ከአንድ ያነሰ ነው ማለት ነው። ለምሳሌ 3/4 ማለት ነው 0.75 ማለት ነው። 0.75ም ከአንድ የሚያንስ ነው። ይህም ከአንድ ያንሳል። እዚህ ጋም 5/8 ስንባል 0.625 ምናምን ይመጣል። ይህም ማለት which is less than 1 ይህም ከአንድ ያንሳል። ስለዚህ ሁልጊዜ ህጋዊ ክፍልፋይ ላይ ይህ ክፍል ከአንድ ያነሰ ዋጋ አለው ማለት ነው። ወይም ላዕላዩ ከታህታዩ ያንሳል ማለት ነው። ይሄ ቀላል ነው። ፈተና ላይ ግን ማይቀር ጥያቄ ነው ማለት ነው። ስለዚህ ሁልጊዜም የላዩን እናያለን፣ ከታችኛው ካነሰ ህጋዊ እንላለን። ሁለተኛው ህገወጥ ክፍልፋይ የምንለው ነው። ኢምፕሮፐር ፍራክሽን የምንለዋለን። ህገወጥ ክፍልፋይ ላይ ደግሞ ምን ይላል? ይህ ክፍልፋይ ከአንድ እኩል፣ በደንብ አስተውሉ፣ ከአንድ እኩል ወይም የሚበልጥ ዋጋ አለው ማለት ነው። ከአንድ እኩል መሆን አለበት ወይም የሚበልጥ ዋጋ አለው። ያ ማለት የላይኛው ቁጥር ከታችኛው ቁጥር ጋር እኩል ወይም ይበልጣል ማለት ነው። ስለዚህ እዚህ ጋር ምንድን የምናደርገው? ላዕል ሁልጊዜም ይበልጣል ወይም እኩል ይሆናል ከታህት። ይሄ ህገ ወጥ ክፍልፋይ ላይ ሁልጊዜም ላዕሉ ከታህቱ ምን ይበልጣል ወይም እኩል ይሆናል። እችንም መርሳት የለብንም ማለት ነው። ይበልጣል ወይም እኩል ይሆናል። ለምሳሌ 5/4 አለ። 5/4 ስንል እንግዲህ ላዕሉን እናየዋለን። ላዕሉ 5 ነው፣ ታህቱ 4 ነው። 5 ከ4 ምን ትሆናለች? ትበልጣለች። ስለዚህ 5 ከ4 ከበለጠች ያ
ህገወጥ ክፍልፋይ ነው ማለት ነው። ለምን? ዋጋው ስንት ነው? ዋጋው ስንት ነው ስንል 5ን ለ4 ስናካፍል አንድ ጊዜ ይደርስና አንድ ቀሪ አለች ማለት ነው። ስለዚህ ይሄ ቁጥር 5/4 ማለት 1 ነጥብ ምናምን ነው የሚመጣው ማለት ነው። እዚህ ጋር 0 ነጥብ ቤት ነው የሚመጣው ሁልጊዜም። ስለዚህ 0 ነጥብ ምናምን 0 ነጥብ ምናምን 0 ነጥብ ምናምን እያለ ነው የሚሄደው። ስለዚህ ሁልጊዜም ከአንድ ያነሰ ነው። እዚህ ላይ ግን 1 ነጥብ ወይም 2 ነጥብ ወይም ምናምን እያለ ሊሄድ ይችላል። ሁልጊዜም ላዕሉ ከታህቱ ይበልጣል ማለት ነው። 10/3 አለ። 10/3ን በምናይበት ሰዓት ላይ ላዕሉ ትልቅ ነው፣ ታህቷ ደግሞ ትንሽ ናት። ስለዚህ ላዕሉ ከታህቱ ያንሳል። እዚህ ጋር ስታዩ 7/7 አለ። ላዕሉም 7 ታህቱም 7። ሁልጊዜም ላዕሉና ታህቱ እኩል ከሆነ የዛ ቁጥር ዋጋ ስንት ነው? 1 ነው ማለት ነው። 1 ነው አይደለ? 7/7 ማለት 7ን 7 ጊዜ ስናካፈል ስንት ይሆናል? 1 ይሆናል ማለት ነው። ይሄ ትርጉሙን ይዝልናል። ያ ማለት ላዕሉ እኩል መሆን አለበት። ይሄው 1 መቶልናል። ይሄ ምንድን ነው? ህገወጥ ክፍልፋይ ነው። አሊያም ደግሞ ምን አለን? ላዕሉ ከታህቱ መብለጥ አለበት ማለት ነው። ይሄ ህገወጥ ክፍልፋይ ማለት ነው። ፈተና ላይ እንደዚህ አይነት ጥያቄዎች ማይቀሩ ናቸው ማለት ነው። ይህንን በደንብ ማስተዋል ይገባቸዋል። ሶስተኛው ድብልቅ ወይም ሚክስድ ፍራክሽን ብለን የምንለው ነው። ሶስተኛው የክፍልፋይ አይነት ድብልቅ ክፍልፋይ ወይም ሚክስድ ፍራክሽን ሚክስድ ነምበር ብለን የምንለው ነው። እዚህ ጋር ድብልቅ ቁጥር ወይም ድብልቅ ፍራክሽን ስንል ምን ማለት ነው ስንል ይህ አይነት ቁጥር ሙሉ ቁጥርን በደንብ አስተውሉ፣ ሙሉ ቁጥርን እና ህጋዊ ክፍልፋይን አጣምሮ የያዘ ነው ማለት ነው። ሁለት ነገሮችን ይዟል። ምንን? ቁጥርን፣ ሙሉ ቁጥርንና ህጋዊ ክፍልፋይን አጣምሮ ይዟል። ለምሳሌ እዚህ ጋር ስንመለከት ይሄ ቁጥር ይሄ ምን ማለት ነው? ሁለት ሙሉ 1 ሁለተኛ አለ። ይሄ 2 ሙሉ 1 ሁለተኛ እንደዚህ ሲጻፍ ምን እያለን ነው? እዚህ ጋር ሙሉ ቁጥር አለን። ሙሉ ቁጥር እንዲሁም ምን አለን? ህጋዊ ክፍልፋይ አለን። ሁልጊዜ ሚክስድ ወይም ድብልቅ ፍራክሽን ላይ ድብልቅ ክፍልፋይ ላይ ሁልጊዜ የሚኖረው ሙሉ ቁጥርና ህጋዊ ነው። እንዳትረሱ፣ ህገወጥ ሳይሆን ህጋዊ። ያ ማለት ላዕሉ ከታህቱ የሚያንስ መሆን አለበት ማለት ነው። ይሄ የዚህን ዋጋ ለማግኘት አሁን ይሄ ምንድን ነው በምንልበት ሰዓት ላይ ያንን ሙሉ ቁጥር ሲደመር ምን ማለት ነው? ህጋዊ ክፍልፋዩን ማስቀመጥ ማለት ነው። 1 ሁለተኛ ማለት ነው እኩል ይሆናል። ይሄ አሁን 2 ነው። 2 ሲደመር ይሄ 1 ሁለተኛ ማለት 0.5 ነው። እዚህ ይሄ 2.5 ማለት ነው። ይሄ ህገወጥ ክፍልፋይ ላይ ሁልጊዜም ህጋዊ ክፍልፋይና ሙሉ ቁጥር ይኖራል ማለት ነው። ይህንንም ስናይ ይሄ ማለት 3 ሙሉ 2 5ኛ አድርገን ስናስቀምጥ ማለት ነው። 3 ሙሉ 2 5ኛ። ስለዚህ አሁን ምንድን ነው እዚህ ጋር ልናይ የሚገባው? ሁለት ነገሮችን ልትጠይቁ ትችላላችሁ። አንደኛው ህጋዊ ክፍልፋይ ድብልቅ ክፍልፋይ ይሰጠንና ይህንን ወደ ህገወጥ ክፍልፋይ ቀይሩ ይልናል። ሁልጊዜም ድብልቅ ፍራክሽን ወደ ክፍልፋይ በምንቀይርበት ሰዓት ላይ የሚመጣው ህገወጥ ክፍልፋይ ነው። ህገወጥ ክፍልፋይ። ስለዚህ ይህንን ህገወጥም ድብልቅ ፍራክሽን በምንልበት ሰዓት ላይ ምንድን ነው ብሎናል? የሆነ ሙሉ ቁጥር ይኖራል፣ ከዛ ህጋዊ ክፍልፋይ አለ። ይህንን ወደ እነዛ ወደ ሁለቱ ክፍልፋዮች ብንቀይር እንዴት ይሆናል? ለምሳሌ እንመልከተው። ይህንን እችን ላጥፋት። ምን ይለናል? እሺ ለምሳሌ እንደዚህ አይነት ጥያቄዎች ልትጠየቁ ስለምትችሉ ነው ይህንን ያልኩት። ይህንን ለምሳሌ ሰጠን እዚህ ጋር 3 ሙሉ 2 5ኛ ብሎ ሰጠን። ይህንን አሁን ቀይሩ ብንባል ምን እናደርጋለን? ቀይሩ ብንባል ምንድን ነው የምናደርገው? ሁልጊዜም ሙሉ ቁጥሯን የምናባዛው ከማን ጋር ነው? ከታህቷ ጋር ማለት ነው። ስለዚህ ሙሉ ቁጥሩ ሲባዛ ከታህት ሲደመር ከላዕል። ስለዚህ ይሄ ማለት ነው 3 ሲባዛ በ5 ሲደመር 2 3 ሲባዛ በ5 ሲደመር 2 ሲካፈል ለታህት ማለት ነች። ታህት ሁልጊዜም አይቀየርም። ስለዚህ ስንት ይሆናል? ይሄ 3 ሲባዛ 5 15 15 ሲደመር 2 17 17 5ኛ ማለት ነው። አሁን 17 5ኛ ማለት ምን ማለት ነው? 3 ሙሉ 2 5ኛ ይደርሳል ማለት ነው። ሁልጊዜም እቺን አሁን በምንሰራበት ሳ ላይ አሁን በሁለቱም ሊጠይቃችሁ ይችላል። አንደኛው ይህን ድብልቅን ሰጥቶን ወደ ህገወጥ ነው የቀየርነው። ይህን ህገወጥ ሰጥቶን ደግሞ ከድብልቅ ወደ ድብልቅ ክፍልፋይ ቀይሩ ብንባል ደግሞ ምን ማድረግ ነው? ይህንን ለዚህ ማካፈል ብቻ ነው ከኛ የሚጠበቀው። ስለዚህ ስናካፍል ምን ይሆናል? 17ን ለ5። ይህንን በተለያየ መንገድ እንሰራለን። አሁን 17ን ለ5 ስናካፍል ሁልጊዜም 3 ሙሉ ይደርሳል አደለ? 3 ሙሉ ይደርስና ቀሪው ስንት ነው? ይሄ 3 ሲባዛ 5 ስንት ነው? 15 አይደለ? ቀሪው ስንት ነው? 2። ሁልጊዜም
ቀሪዋ ናት እላይ የምትቀመጠው ማለት ነው። 2/5 አድርገን እናስቀምጣለን። ወይም ቀላል እንዲሆንላችሁ ይህንን በዚህ መልኩ ብናካፍል 15 እዚህ ጋር ይኖረናል። ማን ነው 17 እዚህ ጋር ይኖረናል። ሲካፈል ለ5 ነው የምናደርገው። ስለዚህ 17ን ለ5 ሳካፍል ያው 3 ነው የሚደርሰው አይደል? 4 ጊዜ ባረግ 20 ስለሚሆን 20 ደግሞ ከ17 ስለሚበልጥ ስለዚህ 3 ጊዜ ይደርሳል። አሁን 3 ሲባዛ 5 ምንድን ነው? 15 ይሆናል። አሁን ከ17 15ን ስቀንስ ስንት ይቀራል? 2 ይቀራል ማለት ነው። ሁልጊዜም ህገወጥ ክፍልፋይ ላይ ማን ወደ ድብልቅ ክፍልፋይ ስንቀይር ምኗ አትቀየርም? ታህቷ አትቀየርም። ስለዚህ ታህቷን ሁልጊዜ አመጣታለሁ ማለት ነው። እዚች ጋር ከላይ የሚቀመጠው ሁሌም ቀሪው ነው። እዚች ጋር እቺ ቀሪ እዚህ ጋር ትመጣለች። ከዛን የደረሰው ሙሉ ቁጥር ደርሷል አይደለ? 17 ለ5 ሲካፈል 3 ሙሉ ቁጥር ደረሰ። ስለዚህ እሷን እዚች ጋር አመጣለሁ ማለት ነው። እንደዚህም አይነት ጥያቄ አንድ ልትጠይቁ ትችላላችሁ። እነዚህ መለማመድ ነው። ህገወጥን ወደ ህጋዊ ክፍልፋይ መቀየር ማነው ድብልቅ ክፍልፋይ መቀየር፣ እንዲሁም ድብልቅን ወደ ህገወጥ ክፍልፋይ መቀየርን መለማመድ መቻል፣ ይሄ ሊጠየቅ ይችላል ማለት ነው። እሺ ስለዚህ የህጋዊ አይነቶችን በምናይበት ሰዓት ላይ በላዕላቸውና ታህታቸው ላይ ተመርኩዘን በሶስት ከፈልን ማለት ነው። እነዚህን በደንብ ለመለየት መሞከር። ሌላው ነጥብ እዚሁ ላይ የምናየው ምንድን ነው? ክፍልፋዮችን ወደ ዝቅተኛ ሂሳባዊ ቃል መቀየር ነው። እንደዚህም አይነት ጥያቄ ሁሌም ትጠየቃላችሁ፣ አይቀርም። እዚህ ይህንን ማየት አስፈላጊ ነው። ምን ማለት ነው ታዲያ? ወደ ክፍልፋዮችን ወደ ዝቅተኛ ሂሳባዊ ቃል ስንል ምን ማለት ነው? ይህ ማለት የአንድን ክፍልፋይ ላዕላይ ወይም ኒሚኔተሩን እና ታህታይ ዲኖሚኔተሩን ከአንድ ውጪ በሌላ የጋራ ቁጥር ማካፈል እስከማይችሉ ድረስ ማሳነስ ማለት ነው። አያችሁ፣ ከአንድ ውጪ ያለን ያው ማንኛውም ቁጥር ለአንድ ብናካፍል ያው ቁጥሩ ራሱ ስለሚሆን ማለት ነው። ስለዚህ ከአንድ ውጪ ለሁለቱም የጋራ የሆነ ቁጥር እንፈልግና ያንን ቁጥር አካፍለን ወደ ከዛ በላይ ማሳነስ እስከማይቻል ድረስ ማስኬድ ማለት ነው። ያ ቁጥር በምሳሌ ስናየው በጣም ይቀላቸዋል። ስለዚህ ክፍልፋዮችን ለማቃለል የሚከተሉትን ሁለት ዋና ዋና መንገዶች መጠቀም እንችላለን ማለት ነው። እነሱም መንገዶች ምንድናቸው? አንደኛው በጋራ አካፋይ ደጋግሞ ማካፈል ነው። ለሁለቱም የጋራ አካፋይ መፈለግ አንደኛው እሱ ነው። ይህ ዘዴ ቁጥሮች እስኪያንሱ ድረስ ለሚያውቁት የጋራ አካፋይ ወይም ኮመን ፋክተር ደጋግሞ ማካፈል ማለት ነው። ለምሳሌ እንመልከት። አሁን 12/24ኛን ወደ ዝቅተኛ ሂሳባዊ ቃል ቀይሩ ተባለን። ይሄ ወደ ዝቅተኛው ሂሳባዊ ቃል ሁለቱንም ላዕሉንም ታህቱንም አያለሁ። ስለዚህ ይህንን ለሁለቱም የጋራ የሆነ ቁጥር ፈልጋለሁ ሊካፈልልኝ የሚችል ማለት ነው። ስለዚህ 12/24ኛን ወደ ዝቅተኛ ሂሳባዊ ቃል ለመቀየር ሁለቱንም በሚቀለኝ የጋራ የሆነ አካፋይ እያካፈልኩ ለምሳሌ 12 ሲካፈል ለ2 ይህንም በ2 ባቃልል 12 ለ2 ሲካፈል ስንት ጊዜ ይደርሳል? 6 ጊዜ ይደርሳል። ይህንንም 24ንም በ2 ባቃልል 24 ለ2 ሲቃለል ስንት ጊዜ ይደርሳል? ይሄ 12 ጊዜ ይደርሳል ማለት ነው። እኩል ይሆናል። ይህስ አሁንም የሁለቱ የጋራ አካፋይ ያላቸው ወይ የሚለውን አያለሁ። አዎ አላቸው አይደለ? በ2 ማስኬድ እችላለሁ፣ በ3 ማስኬድ እችላለሁ። እንዲቀለኝ በ2 ላስኬድ። አሁን 6 በ2 ሲካፈል ስንት ይሆናል? 3 ይሆናል። ሲካፈል አሁን 12 በ2 ሲካፈል ስንት? 6 ጊዜ ሆነ። ስለዚህ 3 እና 6 መጣ። ይህንንም በዛው በአሁኑ መንገድ ማካፈል መቻል የሁለቱም የጋራ ይሆናል አይደለ? ስለዚህ ለ3ም ለ6ም የጋራ ማለት 3 ነው። ስለዚህ ይህንን በ3 ባስኬድ ስንት ይሆናል? 1 ሆነ ማለት ነው። ይህንን ደግሞ በ3 ባስኬድ 2 ሆነ። ስለዚህ አሁን ሳይ ይህንን ከዚህ በላይ ማስኬድ እችላለሁ? አልችልም። ለምን? ላዕሉ 1 ስለሆነ ማለት ነው። አንደኛው መንገድ ማቆምበት መቼ ነው? ላዕሉ 1 ከሆነ ያንን ማቆም እችላለሁ ማለት ነው። እሱን እናያለን። እሺ 1 በዚህ መንገድ መስራት እችላለሁ። ይሄ ወደ ዝቅተኛ ሂሳባዊ ቃል ሲቀየር 12/24ኛ ስንት መጣ? 1/2ኛ። አሁን እዚህ ጋር 12/24ኛና 1/2ኛ ምን አይነት ክፍልፋይ ነው? አቻ ክፍልፋይ ማለት እንችላለን ማለት ነው። አቻ ክፍልፋይ ሁለቱንም የሚሰጠን ዋጋ እኩል ነው። 12ን ለ24 ባካፍል 0.5 ነው። 1/2ኛም ቢሆን 0.5 ነው ማለት ነው። ስለዚህ ይሄ አቻ ክፍልፋይ ይባላል። ሁለተኛው መንገድ ደግሞ እንደዚህ ወደ ዝቅተኛ ሂሳባዊ ቃል ለመቀየር የምሰራበት መንገድ ደግሞ ዘዴ 2 በትልቁ የጋራ አካፋይ ጂሲኤፍ ማካፈል። ይህ ዘዴ በአንድ እርምጃ ብቻ ወደ ዝቅተኛ ቃል ለመድረስ ይረዳናል። ያ ማለት እንደዚህ እንዳሁኑ እየከፋፈልን አያውለንም ማለት ነው። ነገር ግን በዚህ መንገድ ለመስራት በደንብ የማካፈል ሕግን በደንብ ማወቅ መቻል አለብኝ። የጋራ አካፋይ የሚለውን በደንብ መረዳት መቻል አለብኝ፣ የተሳሳተ ዋጋ እንዳላመጣ ማለት ነው።
ለምሳሌ በዚህ መንገድ ተጠቅመን ይህንን ለምሳሌ እንስራ። 18 30ኛን ወደ ዝቅተኛ ቃል ቀይሩ አለ። ወደ ዝቅተኛ ሂሳባዊ ቃል በምንቀይርበት ሰዓት ላይ በምንድን ነው የምንሰራው? በዚህ በትልቁ የጋራ አካፋይ ማለት ነው። እንግዲህ ከዚህ በፊት የጋራ አካፋይ ሁለቱንም አይተናል አይደለ? የጋራ አካፋይ፣ የጋራ አብዢ የሚለውን ማለት ነው። ስለዚህ የጋራ አካፋይ ለማግኘት የመጀመሪያው የምናደርገው የ18 አካፋዮች እነማን ናቸው የሚለውን ማወቅ ነው። የ18 አካፋዮች 18 ለአንድ ይካፈላል። አንድ ስንት ቢባዛ ነው ከአንድ ጋር 18 የሚሰጠን? 18። ያካፈልነውን ብዜቱንም እያሰብን ስንሄድ ይቀለናል። ስለዚህ 18 ለአንድ 18 ጊዜ ይደርሳል አይደል? አንድና 18 18 ድጋሚ ለሁለት ይካፈላል አይደለ? ስንት ጊዜ የሚደርሰው? 9 ጊዜ። ስለዚህ ለሁለት ሁለትና 9 18 ድጋሚ ለ3 ይካፈላል አይደለ? ስለዚህ 3ና 6 ከዚህ በላይ መሄድ አይችልም። ስለዚህ የ18 አካፋዮች 1 2 3 6 9 18 ይሆናል። የ30ንም በተመሳሳይ መንገድ 30 ለ1 ለ2 ለ3 ለ5 ለ6 ለ10 ለ15 እና ለ30 ይካፈልልናል ማለት ነው። አሁን የመጀመሪያው ነገር ምንድን ነው? የሁለቱንም ካስቀመጥን በኋላ ቀጥሎ የምናደርገው የሁለቱም ትጋአ ማን ነው? ያ ማለት ትልቁ የጋራ አካፋይ። እዚህ የጋራ አካፋዮቹን መጀመሪያ ያወጣለሁ። ሁለቱም ጋር ያሉት አካፋዮች አንድ አለ፣ እዚህም ሁለት ሁለት አለ አይደል? ቀጥሎ 3 3 አለ፣ ሁለቱም ጋር 3 3 አለ። ቀጥሎ 6 እዚህም አለ። ይሄው እነዚህ የጋራ አካፋዮች ናቸው። ከነዚህ የጋራ አካፋዮች ውስጥ ደግሞ ትጋአው ማን ነው? ትልቁ የሆነው ማን ነው ማለት ነው። ስለዚህ ትልቁ የጋራ አካፋይ ማን ነው? 6 ነው። ስለዚህ ይሄንን 18 30ኛን ወደ ዝቅተኛ ሂሳባዊ ቃል ለመቀየር የሁለቱንም ትልቁ የጋራ አካፋይ ያገኘን። ስለዚህ ሁለቱንም ቁጥር ለ6 ማካፈል ማለት ነው። ስለዚህ ይህንን ስሰራ ምን ይሆናል? አሁንም ሁለቱንም ቁጥሮች ለ6 ማካፈል አለን። እሺ ኦኬ። ቀጥሎ ምንድን ነው ማድረገው? አሁን ሁለቱንም ቁጥሮች ለ6 ማካፈል አለን። ስለዚህ 18 ሲካፈል ለ6 ስንት ጊዜ ይደርሳል? 3 ጊዜ ይደርሳል። አሁንም 30 ሲካፈል ለ6 5 ጊዜ ይደርሳል ማለት ነው። ስለዚህ ከዚህ በላይ መሄድ አይችልም። ስለዚህ የመጨረሻ ምላሻችን ማን ይሆናል? 3/5 ይሆናል ማለት ነው። 3/5። ይሄ በትጋአ ነው የሰራ ነው። እናንተ የትኛው ይቀለኛል፣ ሰዓቴን የሚቆጥብልኝ የትኛው ነው የሚለውን አውቃችሁ ራሳችሁን ገምግማችሁ ነው መስራት ያለባችሁ እንጂ ይሄኛው ትክክል ነው ያኛው ትክክል ማን ነው ትክክል አይደለም የሚባል ነገር የለውም ማለት ነው። እናንተ በቀለላችሁ ነው። ስለዚህ ሰዎች የተለያየ መንገዶችን ሊከተሉ ይችላሉ። እናንተ ይህንም ራሳችሁ መገምገም። አሁን ለምሳሌ በመጀመሪያው መንገድ ብንሰራ 18 30ኛን በመጀመሪያው መንገድ ብንሰራ ምን ይሆናል? ይህንን በሚቀለን የጋራ በትንሹ የጋራ አካፋይ እያደረግም ይሄድ። ለምሳሌ በሁለት ይህንን ባስኬድ ስንት ይሆናል? 9 ጊዜ ይደርሳል አይደል? ይህንን በሁለት ባካፍል 15 ጊዜ ይደርሳል። በሁለት ባስኬድ ማለት ነው። አሁን 9ና 15 መጣ። ስለዚህ በሁለት መሄድ አይችልም አይደል? 9 ለ2 ስለማይካፈል ስለዚህ በስንት ይሄዳል? በ3። ይሄን በ3 ባካፍል ስንት ይመጣል? 3 ይመጣል። ይሄን በ3 ባካፍል 5 ይመጣል። ስለዚህ እስከዚህ ድረስ እንሄድና እናቆማለን። የመጀመሪያው ጥያቄ ላይ ለምንድን ነው ያቆምነው? ላዕሉ አንድ ስለነበር ነው ያቆምነው አይደለ? ላዕሉ ሁሌም አንድ ከሆነ በቃ የመጨረሻው ዝቅተኛው ክፍልፋይ ነው ማለት ነው። እዚህ ላይም 3/5። አሁን የጋራ አካፋይ እነዚህ ሁለቱ ቁጥሮች የላቸውም። ስለዚህ የጋራ አካፋያቸው አንድ ነው ማለት ነው። ስለዚህ ከአንድ ውጪ ብሎኛል ትርጓሜው ላይ። ስለዚህ 3/5 የመጨረሻው ዝቅተኛ ክፍልፋይ ይሆናል ማለት ነው። በዚህ እንደዚህ እያደረግን መስራት እንችላለን ማለት ነው። አሁን እዚች ጋር ልነግራችሁ የምወደው ምንድን ነው፣ ክፍልፋዩ ዝቅተኛ ቃል ላይ መሆኑን በምን እናውቃለን? ያ ማለት የመጨረሻው ዝቅተኛ ቃል ላይ መሆኑን ከዛ በላይ መሄድ እንደማንችል በምንድን ነው የምናውቀው ስንል የመጀመሪያው ላዕሉና ታህታዩ ከአንድ ውጪ ሌላ የጋራ አካፋዮች ከሌላቸው፣ አሁን ቅድም እንዳልነው 3/5 እነዚህ ምንም የጋራ አካፋይ ከዚህ በላይ የላቸውም። አካፋይ ነው ያልኩት አብዢ ስላልሆነ ማለት። ስለዚህ የጋራ አካፋይ የላቸውም። 3 ለማን ይካፈላል? 3 ለ1ና ለ3 ብቻ ነው የሚካፈለው። 5ንም ስናይ ለ1ና ለ5 ብቻ ነው የሚካፈለው። ስለዚህ የጋራ አካፋይ የላቸውም ማለት ነው። አንድን አንወስድም እንደ ጋራ አካፋይ አድርገን። ስለዚህ ከ3ና ከአንድ ውጭ ሌላ የጋራ አካፋይ ስለሌላቸው ያ ትንሹ የጋራ አካፋይ ማን ነው? ወደ ትንሹ ወደ ዝቅተኛው ሂሳባዊ ቃል ተቀይሯል። ከዚህ በላይ መሄድ አልችልም ማለት ነው። እንደዚህ አይነት ነገሮች ከመጡ በዚህ ማቆም ይችላሉ። ለምሳሌ እዚህ ጋር ምን አለኝ? 2/3 ብሎኛል፣ 5/7 ብሎኛል፣ 9/10። እነዚህ ቁጥሮች ሁሉ ሳያቸው ወደ ዝቅተኛ ሂሳባዊ ቃል ተቀይረው ነው የተቀመጡት። እነዚህን ቁጥሮች ከዚህ በላይ ወደ ዝቅተኛ ሂሳባዊ ቃል መቀየር አልችልም ማለት ነው። አያችሁ? ስለዚህ ምክንያቱም ሁለቱም 2ና 3 የጋራ አካፋይ የላቸውም። 5ና 7 9ና 10 የላቸውም እነዚህ ሁሉ ማለት ነው። ይሄ አንደኛው መንገድ ማቅበት በዚህ ነው። ሁለተኛው ላዕሉ አንድ ከሆነ ለምሳሌ 1/2
1 10ኛ፣ 1 20ኛ እያለ ሊሄድ ይችላል። የፈለግነውን ነገር እዚህ ጋር መጻፍ እንችላለን። 50ኛ ብንልም አያችሁ። ምክንያቱም ላዕሉ 1 ከሆነ ከዚህ በላይ መካፈል የሚችል አይደለም ማለት ነው። ስለዚህ ሁለተኛው ክፍልፋዩ ዝቅተኛ ቃል ላይ መሆኑን የምናውቅበት መንገድ ሁልጊዜ ላዕሉ 1 ከሆነ ማቆም እንችላለን ማለት ነው። 1 4ኛ፣ 1 8ኛ ሁልጊዜ ዝቅተኛ ቃል ነው ማለት ነው። ሁለተኛው መንገድ ይሄ ነው። ሶስተኛው ሁለቱ ቁጥሮች ተከታታይ ከሆኑ ሁልጊዜም ሁለት ቁጥሮች ተከታታይ ከሆኑ የጋራ አካፋይ የላቸውም። ስለዚህ ያ ቁጥር ዝቅተኛ ሂሳባዊ ቃል ላይ ነው ያለው ብለን ማስቀመጥ እንችላለን። ለምሳሌ እዚህ ጋር 4ና 5 ያ ማለት ከላይ ያለው ላዕሉ ከታህቱ ምንድን ነው ተከታይ ነው። እዚህ ጋም ላዕሉ ከታህቱ ተከታይ ነው። አያችሁ 4 5ኛ፣ 11 12ኛ ማንኛውም ማለት ይችላለን። 20 20 አያችሁ 20 21ኛ ማንኛውም 44 45ኛ እያልን ብንሄድ ሁለት ተከታታይ ቁጥሮች ከሆኑ እነዛ ቁጥሮች ወደ ዝቅተኛ ሂሳባዊ ቃል ተቀይረዋል ማለት ነው። ስለዚህ ያንን ወደ ዝቅተኛ ሂሳባዊ ቃል መቀየር አልችልም። ስለዚህ እነዚህ ሶስቱ ነገሮች ምን ያሳዩናል? ክፍልፋዩ ዝቅተኛ ቃል ላይ መሆኑን የምናውቅበት መንገዶች ናቸው ማለት ነው። እንግዲህ እዚህ ጋር የዛሬው ቪዲዮዋችን በአጠቃላይ ክፍልፋይ ምንድን ነው፣ አይነቶቹ ስንት ናቸው፣ እንዴት አንድን ሂሳብ ወደ ዝቅተኛ ሂሳባዊ ቃል መቀየር እንችላለን የሚሉ 3 ነጥቦችን ነው ያየነው። በቀጣይ ደግሞ ሌሎች ነጥቦችን ይዤላችሁ እመጣለሁ ማለት ነው። እዚህ ላይ ያልገባችሁ ነገር ካለ፣ ግር ያላችሁ ነገር ካለ እንዲሁም ይህን ተመስርቶ የሚመጡ የሚኒስትሪና የመጡ የሚኒስትሪና የሞዴል ጥያቄዎች ካሏችሁ እነሱን እንድሰራላችሁ የምትፈልጉ ከሆነ በኮሜንት ላይ አስተያየት አስቀምጡልኝ፣ እኔም አግዛችኋለሁ ማለት ነው። የነበረን ቆይታ ይሄን ይመስላል። አደራችሁን ይህንን ቪዲዮ ላይክ አድርጉ፣ ለሌሎች ተማሪዎች እንዲደርስም አጋሩላቸው፣ ሼር አድርጉላቸው። ሰብስክራይብ ማድረግም አይረሳ። ኮሜንት አስቀምጡልኝ። በቀጣይ እስከምንገናኝ መልካም ቆይታ። ቻው ቻው።